control. Baneta of Ethiopia. Calm down, he says. Baneta says, calm down, calm down. 5 የወርቅ ሜዳሊያዎችን በ48 ሰዓታት ልዩነት ኢትዮጵያ አፋፈሰች ቢባል ማን ሊያምን ይችላል? ይህ ኢትዮጵያ በአፍሪካ አትሌቲክስ ሻምፒዮና ታሪክ በአንድ ምሽት 3 ወርቆችን በአንድ ሰዓት ልዩነት 3 ትልልቅ ክብሮችን ያሳካችበት ዕለት ነው። ከዚህ ታላቅ ድል በኋላ ደግሞ 2 የወርቅ ሜዳሊያዎች በአንድ የውድድር ዘርፍ ተገኙ። በወንድና በሴት ተካፋዮቻችን ኢትዮጵያውያን አትሌቶች ለሀገራችን ብዙም ባልተለመደ የርቀት ዘርፍ በ400 ሜትር የወርቅ ሜዳሊያን ማስመዝገብ ቻሉ። ኢትዮጵያዊቷ አትሌት አጃይባ በታሪክ ለመጀመሪያ ጊዜ በአፍሪካ አትሌቲክስ ሻምፒዮና የ400 ሜትር ወርቅን ለኢትዮጵያ አስገኘች። ደግሞ በመካከለኛ ርቀት ዘርፍ 800 ሜትር ላይ ሌላ የወርቅ ሜዳሊያ ለኢትዮጵያ ገቢ ሆነ። ከ30 ዓመታት በላይ የነበረውም ጥበቃ በመጨረሻ በወርቅ ተቋጨ። ሌላኛው የ3000 መሰናክል የወንዶች ድል ኢትዮጵያውያን በአንድ የፖዲየም መድረክ ላይ የወርቅና የነሐስ ሜዳሊያ ሆነው ማጠናቀቅ የቻሉበት ነው። በአንድ ሰዓት ልዩነት ከተመዘገቡት ከነዚህ 3 የወርቅ ሜዳሊያዎች በኋላ ኢትዮጵያ 2 የወርቅ ሜዳሊያዎችን በወንድና በሴት የእርምጃ ተካፋዮቿ ማግኘት ቻለች። ምስጋና ዋቁማና ውባለም ሽጉጤ ኢትዮጵያን አኮሩ። የተወደዳችሁ ተከታታዮች ዛሬ በአንድ ምሽት 3 ወርቅ ሜዳሊያ የታፈሰበትን ኢትዮጵያ በድል የተንበሸበሸችበትን የ24ኛውን አፍሪካ አትሌቲክስ ሻምፒዮና የአክራውን ውድድር ይዘንላችሁ መተናል። ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን ሁኑ። በጋና አክራ እየተካሄደ ያለው 24ኛው የአፍሪካ አትሌቲክስ ሻምፒዮና በኢትዮጵያ አትሌቲክስ የቅርብ ጊዜ ታሪክ ውስጥ ደማቅና የማይረሳ ምሽትን አስመዝግቧል። በአህጉራዊ ሻምፒዮናው በ3ኛው ቀን በሴቶች 400 ሜትር በአጃይባ አልዬ፣ በሴቶች 800 ሜትር በምስጋና ኃይሉና በወንዶች 3000 መሰናክል በገመቹ ጎዳና 3 የወርቅ ሜዳሊያዎችን አፈሰች። በ3000 መሰናክል በዚያው ውድድር ሳሙኤል ፍሬው የነሐስ ሜዳሊያም ለኢትዮጵያ አምጥቷል። በሌጎን በሚገኘውና በተመልካች በተሞላው የጋና ዩኒቨርሲቲ ስፖርት ስታዲየም ውስጥ አዲሱ የአትሌቶች ትውልድ ራሱን ለአፍሪካ ሊያስተዋውቅ የኢትዮጵያንም ሰንደቅ ዓላማ በተደጋጋሚ ኩራት ከፍ አድርጎ ለማውለብለብ ተዘጋጅቷል። በተለምዶ በረጅም ርቀት የበላይነት የምትታወቀው ሀገር በአክራ የተመዘገቡ ድሎች ግን ጥልቅ ትርጉም ነበራቸው። ኢትዮጵያ አሁን በስፕሪንት ወይንም በአጭር ርቀት፣ በመካከለኛ ርቀትና በቴክኒሽያኖች የሻምፒዮና ውድድር ላይ ታላላቅ ድሎችን ማስመዝገብ እንደምትችል መስክራለች። ይህ ሻምፒዮና በአፍሪካ ስፖርት ውስጥ ትልቅ ቦታ አለው። ለመጀመሪያ ጊዜ በ1979 በዳካር የተካሄደው የአፍሪካ አትሌቲክስ ሻምፒዮና ለአህጉሪቱ አትሌቶች ራሳቸውን የሚያበቁበትና በትልልቅ መድረኮች ላይ ለመካፈል ሚኒማ ለማሟላት የሚጠቀሙበት ጭምር ነው። ኢትዮጵያ በታሪክ በአህጉሪቱ ጠንካራ ከሆኑ የአትሌቲክስ ሀገራት መካከል ትመደባለች። ከ2026ቱ ሻምፒዮና በፊት በዚህ ውድድር ታሪክ 50 የወርቅ ሜዳሊያዎችን በማግኘት ትልልቅ የሚባሉ ስኬቶችን ካስመዘገቡ ሀገራት ተርታ የምትሰለፍ ናት። የምሽቱ ድል በ400 ሜትር የደመቀ ነበረ። የሴቶቹ የ400 ሜትር ፍጻሜ ውድድር እንደ ቦትስዋና፣ ጋናና ግብጽ ያሉ ጠንካራ የስፕሪንት ሀገራት ያሸንፉታል ተብሎ ተጠብቆ ነበረ። በተለምዶ በስፕሪንት እንደ ሀያል ሀገር የማትታወቀው ኢትዮጵያ በውድድሩ የተወከለችው በፈጣን ጊዜ ወደ ፍጻሜ በማለፍ አስደናቂ ብቃት ባሳየችው አጃይባ አልዬ አህመድ ነበረ። ውድድሩ ሲጀምር የግብጿ ባሳንት ሐሚዳ የመጀመሪያዎቹን ደረጃዎች ትቆጣጠር ነበረ። የጋናዋ ፍሎረንስ እንደዚሁ ትልቅ የሚባል ብቃቷን አሳየች። ነገር ግን የመጨረሻዎቹን ሜትሮች አጃይባ አልዬ ቀጥተኛ መስመርን በመያዝ በአስደናቂ አጨራረስ ውድድሩን 51.54 ገብታ ማሸነፍ ቻለች። ይህ ድል ወዲያውኑ በኢትዮጵያ አትሌቲክስ ታሪክ ታላቅ የሆነ ገድልን ፈጸመ። በአፍሪካ አትሌቲክስ ሻምፒዮና የ400 ሜትር ውድድር የመጀመሪያዋ ኢትዮጵያዊት የወርቅ ሜዳሊያ ባለቤትም አጃይባ መሆን ቻለች። ለብዙ 10 ዓመታት 5000 እና 10000 ማራቶን እና ግማሽ ማራቶን ያሉ ውድድሮችን ስታሸንፍ የነበረችው ሀገር በአጭር ርቀትም ከነ ናይጄሪያ፣ ቦትስዋና፣ ደቡብ አፍሪካ እና ጋና ካሉ ሀገራት ጋር መፎካከር እንደምትችል አጃይባ ምስክር ሆነች። ከውድድሩ በኋላም ይህን ተናገረች። በኢትዮጵያ ታሪክ የመጀመሪያው ሜዳሊያ ያሸነፈው ስሜቱ ምን ይመስላል? በጣም ደስ ይላል። እንደ ኢትዮጵያ ደረጃ በአፍሪካም ሆነ በየትም
በአጭር ርቀት ላይ የመጀመሪያ ወርቅ በማምጣቴ በጣም ደስ ብሎኛል። ኢትዮጵያ የምትታወቀው በረጅም ርቀት ብቻ ነበር። በአጭር ርቀት ሜዳሊያ ወርቅ ሜዳሊያ ለመጀመሪያ ጊዜ አስገኝቻለሁ። በጣም ደስ ይላል። ያው ለዚህ ውድድር ሲመጣ በጣም ተፈትኜ ነበር የመጣሁት። ያው ፈጣሪ የውስጤን አይቶ ወርቅ እንዳመጣ ረድቶኛል። በጣም ደስ ብሎኛል። እንግዲህ የመጀመሪያው ማጣሪያ ጀምሮ በተለይ የመጀመሪያው ማጣሪያ ላይ ፈጣን ሰዓት ነበር ያስመዘገብሽው። ትናንትና ትንሽ ቀዝቀዝ ብለሽ ነበረ። አጠቃላይ ጋና ከመጣሽ በኋላ ወበቁ እንደዚሁ ያለው አየር ሁኔታ ጫና ሳድሮብሽ ነበር ወይስ? ያው ያለው አየር ሁኔታ በየቀኑ ትንሽ የተቀያየረ ነው። የመጀመሪያ ቀን 52:05 ነበር የሮጥኩት። ሁለተኛ ቀን 51 ነበር። አየሩ ትንሽ ደስ ይል ነበር። ዛሬው ደግሞ ትንሽ ቀዝቀዝ ይላል። 51 ምናምን ቤት ነው የሮጥኩት። ደስ ብሎኛል። በጣም አየሩ ፈትኖናል። ከኛ አየር ጋር ምንም አይገናኝም። በጣም ከባድ ነበር። ያው ፈጣሪ ረድቶኝ ወርቅ አምጥቻለሁ። በጣም ደስ ብሎኛል። President of the Ghana Olympic Committee. Third, bronze medalist representing Ghana, Florence Agima. Troisième et médaillée d'argent et médaillée de bronze, Florence Agima. Picking her bronze medal for finishing third in the 400 meters with a personal best of 51.87 seconds. Second, silver medalist representing Botswana. Of Ghana. Deuxième, médaille d'argent en représentant le Botswana au Bakeng. And silver medal going to Botswana's Obakeng. She finished second with a time of 51.79 seconds. Picking the silver medal in the 400 meters for the women. Médaille d'or. Champion d'Afrique 2026 pour le 400 mètres for the 400 meters représentant l'Éthiopie. From Ethiopia. First, gold medalist, African champion for 400 meters women for 2026, representing Ethiopia. Ahmed Ajaiba Ali. With a gold medal for Ethiopia. They will be celebrating in Addis Ababa for a long Ladies time. and gentlemen, Known for long distance races, but this time around, Mesdames et messieurs, the sprint endurance, and we will hear the national anthem of Ethiopia. በዕለቱ ሁለተኛው የወርቅ ሜዳሊያ ምስጋና ኃይሉ ዘመድኩን በ800 ሜትር ማሳካት ቻለች። የ34 ዓመታትን ጥበቃም ሰበረች። ከአንድ ሰዓት ባነሰ ጊዜ ውስጥ ሌላኛው ኢትዮጵያዊት ለ800 ሜትር ፍጻሜ በውድድር ትራኩ ላይ ተሰለፈች። ምስጋና ኃይሉ ዘመድኩን የቦትስዋናውን ብሔራዊ ክብረ ወሰን ባለቤት ኦራቲሌ ኖዌንንና የኒጀሯን ሰሚራ አዋሊን ጠንካራ የሚባል ፉክክር መግጠም ቻለች። በመጀመሪያው ዙር አትሌቶቹ ተቀራራቢ
ተቀራራቢ ሩጫ አሳይተዋል። ወደ መጨረሻው 200 ሜትር ግን ሲጠጉ ውድድሩ በሁለት አትሌቶች ብቻ ሆነ። በምስጋናና በኦራቲሌ ጎን ለጎን አንገት ለአንገት ተናነቁ። 100 ሜትር ሲቀረው ምስጋና አስደናቂ ፍጥነት ጨመረች። ተነጥላ በመውጣት የመጨረሻውን መስመር ቀድማ ገባች። የግል ፈጣን ሰዓቷንም ማስመዘገበች 1:59:02። ኦራቲሌ ከቦትስዋና ሁለተኛ፣ የኒጀሩ አትሌት ሶስተኛ ሆና ጨረሰች። ትዕግስት አያና በዚህ መድረክ ኢትዮጵያዊቷ ሌላኛዋ ሯጭ ስድስተኛ ስትሆን ሀብታም ደግሞ ሰባተኛ ሆና ጨርሳለች። ይህ የወርቅ ሜዳሊያ አንዲት ኢትዮጵያዊት ሴት በአፍሪካ ሻምፒዮና የ800 ሜትር ውድድር ወርቅ ያሸነፈችበት ሁለተኛው አጋጣሚ ነው። የመጀመሪያው ስኬት የተመዘገበው በ1992 በቤልቪው ማውሬል ሞሪሸስ ነበረ። ዘውዴ ኃይለማርያም የወርቅ ሜዳሊያ ባገኘችበት ወቅት ከ34 ዓመታት በፊት የምስጋና ድል ያንን ረዥም ጥበቃ ያስቀረ፣ ኢትዮጵያም በመካከለኛ ርቀት ዘርፍ ያላትን አቅም ማስመስከር የቻለ ነበረ። ምስጋና ኃይሉ ዘመድኩን ጥር 15 2000 ዓመተ ምህረት እንደተወለደች የአትሌቲክስ ባዮግራፊዋ ያስረዳል። በ800 ሜትር አክራ ላይ ያስመዘገበችው 1:59:02 የግል ፈጣን ሰዓቷ ሆኖ ተመዝግቦላታል። በ1500 ሜትር 4:06 መሮጥ ችላለች። በ400 ሜትር 54 ሰከንድ 02 ያላት ፈጣን ሰዓት ነው። በ2022 በካሊ በተካሄደ የዓለም ከ20 ዓመት በታች ሻምፒዮና ላይ የመጀመሪያ ዓለም አቀፍ ተሳትፏን በማድረግ ወደ 800 ሜትር ግማሽ ፍጻሜ ደርሳለች። 2023 የኢትዮጵያ ብሔራዊ የ800 ሜትር ዋንጫን አንስታለች። በአክራ በተካሄደ የአፍሪካ ጨዋታዎች ስድስተኛ ሆና አጠናቃ ነበረ። በኪፕ ኬኖ ክላሲክ 2024 ውድድር ላይ ሶስተኛ በመሆን ለመጀመሪያ ጊዜ የ2 ደቂቃ ገደብን ሰብራለች። እቺ አትሌት በዶሃ ዳይመንድ ሊግ 2025 ላይ የግል ምርጥ ፈጣን ሰዓቷን አስመዝግባ ነበረ። በ2026 የኢትዮጵያ ብሔራዊ ሻምፒዮናን በድጋሚ አሸነፈች። በአፍሪካ መድረክ ደግሞ ለኢትዮጵያ ከ30 ዓመታት በላይ የነበረውን ጥበቃ አስቀረች። የ800 ሜትር ውድድር ለረጅም ጊዜ የኬንያውያን ጠንካራ ይዞታ ሆኖ የቆየ ዘርፍ ነበረ። በሻምፒዮናው ፍጻሜ ላይ የዓለም አቀፍ ሜዳሊያ እውነተኛ ተፎካካሪ የሆነችው ኦራቲሌ ኖዊንን ማሸነፍ ትልቅ የሚባለውን ግንብ መስበር እንደሚቻል ያሳየ ነው። ምስጋና ለ2026 የውድድር ዘመንና ከዚያ በላይ ጠንካራ ተፎካካሪ መሆኗንም አሳይታለች። የእሷ ድል ከአይጀይባ የ400 ሜትር ወርቅ በኋላ ሌላኛው የኢትዮጵያ ሁለተኛ ወርቅ ተብሎ ተደመረ። 59 seconds. Shibir Kiprot 2 minutes. Like now 2 minutes 01 seconds. Haptan finished 7th in this championship. Noe Orital 1 minute 59. Awalibu finished third. She won the bronze medal. That was a great final we had on our hands in the 800 meters. Ethiopia. Representing Ethiopia, Bekele Massimo Kasahun. Bekele pour l'Éthiopie. Men's 800 meters final. Also representing Ethiopia, Abdi Abebe Lemecha. Également représentant l'Éthiopie, Abebe. Side of Andy Debet. The men are off. There they go. On the outer lane. You probably might have seen where they decided to switch the lanes. Get them, watch them switch again. There they are. Ethiopia 1, Ethiopia 2, Botswana 3, Algeria 4. Kenya has gotten themselves in a conversation to make the podium. Here comes Morocco. Buchuda Imadi of Morocco. Kenya has
Abdi Abebe and Bekele Mesibo. There they go. There they fight for those spots. From Rabat all the way up to Casablanca. There is the hope that Imadi would make them proud. Imadi wants to make them proud. Algeria says no. Two countries neck to neck for gold and silver. Kenya is coming in. It is Lottie Clement of Kenya who wins gold with a silver medal going to 1.45. And the third place could be a tight one between Ghana's. Représenter l'Éthiopie. Gemechu Godana Baneta. Baneta. Gemechu Godana Baneta of Ethiopia. To represent Kenya. Pour représenter le Taking the steps. Et pour représenter l'Éthiopie. And to represent the 3,000 meters to 328. Miketza Fikadu Jebetsa. Jebetsa. Voilà, mesdames et messieurs, les concurrents pour cette finale de 3000 mètres steeplechase hommes. Ladies and gentlemen, the participant for the final of 3,000 meters steeplechase men. It's quite and absolutely beautiful. A very special race, like you first indicated. 3,000 steeplechase, very unique. It is indeed a very unique discipline. You may want to describe it as one of the most demanding events on the track. Very, very demanding. You will have to combine endurance, you will have to combine courage, and you will have to combine technique. የሴቶቹ ታሪካዊ ድሎች ኢትዮጵያን ካስፈነጠዙ በኋላ የወንዶቹ 3000 ሜትር መሰናክል ሩጫ ደግሞ ሌላ የኢትዮጵያውያን የበላይነት የታየበት መድረክ ሆነ። በውድድሩ ላይ ጠንካራው የኢትዮጵያ ሶስትዮሽ ገመቹ ጎዳና፣ ሳሙኤል ፍሬውና ሚልኬሳ ፍቃዱ በጋራ ሆነው ጠንካራ ፉክክር ሲያደርጉ ተመለከትን። ከመጀመሪያው ዙር ጀምሮ የኢትዮጵያውያኑ የሥራ ድርሻቸውን በመቀያየር ፈጣንና የማያቋርጥ ፍጥነትን አስመልክተውናል። የሞሮኮ ሳላዲን ዚያድ ከፊት ከነበረው ከኢትዮጵያዊው አትሌት ትከሻ ለትከሻ ሳይለያይ መሮጥ ቻለ። ሁለት ዙር ሲቀረው ገመቹ ጎዳና ወሳኝ እንቅስቃሴ በማድረግ ቤንዚድን ቀድሞ ወጣ። ከሱ በስተጀርባ ሳሙኤል ፍሬው ለሜዳሊያ ራሱን አመቻችቶ ነበር። እናም ገመቹ ጎዳና ያለ ተቀናቃኝ አንደኛ ሆኖ ጨረሰ። የሞሮኮ አትሌት ሁለተኛ፣ ሳሙኤል ፍሬው ሶስተኛ ሆነ። በዚህ ውድድር የተካፈለው ሚልኬሳ ፍቃዱ 8ኛ ሆኖ አጠናቀቀ። የገመቹ የወርቅ ሜዳሊያ በአፍሪካ ሻምፒዮና በወንዶች የመሰናክል ሩጫ የኢትዮጵያ አራተኛው ታሪካዊ ድል ሆኗል። ከዚህ ቀደም እሸቱ ቱራ ካይሮ 1982 ላይ፣ ጫላ በየው በደርባን 2016፣ ኃይለ ማርያም አማረ በሴንት ፒየ 2022 ላይ ያሳኩትን ድል የደገመ ነበረ። እንደ አውሮፓውያኑ አቆጣጠር 2005 በኦሮሚያ ክልል የተወለደው ገመቹ ገና የ21 ዓመት ወጣት ነው። በአክራ ካሸነፉ ትንንሽ የወርቅ ሜዳሊያ ባለቤቶች መካከል የሚጠቀስ ነው። የ3000 መሰናክል የግል ፈጣን ሰዓቱ 8:14:55 ኪፕ ኬኖ ላይ በ2026 የተመዘገበ ነበረ። በ3000 ሜትር ፍላት 7:43 መሮጥ ችሏል። ይህም በ2026 የተመዘገበ ነው። በ5 ኪሎ ሜትር ደግሞ በፈረንሳይ 2026 ላይ 13:02 መሮጥ የቻለ አትሌት ነው። ይህ አትሌት ከ2023 እስከ 2026 ባሉ ዓመታት በተከታታይ ፈጣን የሚባሉ ሰዓቶቹን በማሻሻል ራሱን ለታላቅ ድል እያበቃ ይገኛል። ሶስተኛ ሆኖ ያጠናቀቀው ሳሙኤል ፍሬው ጠንካራ የሚባል አትሌት ሲሆን ኢትዮጵያን በትልልቅ ውድድሮች ላይ በመወከል የሜዳሊያ ባለቤት ማድረግ ችሏል። 2021 በናይሮቢ የ20 ዓመት በታች ሻምፒዮና አራተኛ ሆኖ የጨረሰ ነው። 2022 ላይ በኢትዮጵያ ብሔራዊ የመሰናክል ቡድን ውስጥ መካተት የቻለ፣ በሞናኮ ዳይመንድ ሊግ 8:11 2023 ላይ መግባት የቻለ፣ የዶሃ ዳይመንድ ሊግን በ2024 ያሸነፈ አትሌት
ነው። ይህ አትሌት በፓሪስ ኦሎምፒክ 6ኛ ሆኖ አጠናቋል። በአፍሪካ ጨዋታዎች ደግሞ በ2024 ጋና አክራ ላይ ወርቅ ወስዷል። በ2025 የዣመን ዳይመንድ ሊግን የኦሎምፒክ ሻምፒዮኑን ሶፊያን ኤልባካሊን በመቅደም ማሸነፍ የቻለ አትሌት ነው። በዓለም ሻምፒዮና ቶኪዮ ላይ 4ኛ ሆኖ አጠናቋል። ወደ አፍሪካ ሻምፒዮና የገባው ከፍተኛ ግምት ተሰጥቶት ነበረ። እናም 3ኛ በመሆን የነሐስ ሜዳሊያውን መውሰድ ቻለ። ለኢትዮጵያ በአህጉር አቀፍ ሻምፒዮና መድረክ ላይ 2 ወንድ አትሌቶች በመሰናክል ሩጫ ፖዲየም ላይ መቆም የቻሉበት አስደናቂ ውጤት ተመዘገበ። ደግሞ ወጣትነታቸው ለወደፊት ትልቅ የሚባል ተስፋ እንዲጣልባቸው ያደረገ ሆኗል። Land beyond the deepest section of the peaks to avoid momentum. You cannot allow your competitors to give you acres of space, to create a gap between you and the leader. They have done some incredible footwork so far, especially from the front runners. And there, he's watching the clock. Maybe his focus here is to ይህ ታላቅ ድል ከተመዘገበ በኋላ በ5ኛው ቀን የአትሌቲክስ ውድድሮች ውሎ የሁለቱም ጾታ የ20 ኪሎ ሜትር የእርምጃ ፍጻሜ ኢትዮጵያውያን አትሌቶች ድርብ የወርቅ ሜዳሊያ ድልን አስመዘገቡ። በወንዶች ምስጋና ዋቁማ 1 ሰዓት ከ18 ከ47 በውድድሩ ሻምፒዮና ሆኖ ያጠናቀቀበት ነው። አብዱሰላም አብዱል ዋህብ ደግሞ የነሐስ ሜዳሊያን ለኢትዮጵያ አስገኘ። በወንዶች 20 ኪሎ ሜትር እርምጃ የአህጉራዊ ሻምፒዮና ውድድር ላይ ኢትዮጵያውያን አትሌቶች በሜዳሊያ አሸናፊዎች ዝርዝር ውስጥ መግባት የጀመሩት በ1982 ዓመተ ምህረት ነበረ። ምስጋና ዋቁማ በአክራ ያስገኘው የወርቅ ሜዳሊያ ድልም በሻምፒዮናው የኢትዮጵያ ተሳትፎ ታሪክ 5ኛው ሆኖ ተመዝግቧል። ከዚህ ቀደም በርቀቱ የተገኙትን 4 የወርቅ ሜዳሊያ ድሎች ሸምሱ ሐሰን በ1982 በ1990 ሁለቱንም በካይሮ ግብጽ፣ ጌታቸው ደምሴ በ1993 በደርባን ደቡብ አፍሪካ፣ ምስጋና ዋቁማ በ2024 በዱዋላ ካሜሮን ማስመዝገባቸው ይታወሳል። ደግሞ በሴቶቹም ውብዓለም ሽጉጤ 1 ሰዓት ከ33 ከ31 በሆነ ሰዓት የወርቅ ሜዳሊያ አሸናፊ ሆናለች። በሴቶቹ ፉክክር ላይ የተሳተፉት ኢትዮጵያውያኑ ህይወት አምባውና ማሬ ቢተው በቅደም ተከተል 4ኛና 8ኛ በመሆን ውድድራቸውን አጠናቀዋል። በሴቶች 20 ኪሎ ሜትር እርምጃ የአህጉራዊ ሻምፒዮና ውድድር ላይ ኢትዮጵያውያን አትሌቶች በሜዳሊያ አሸናፊዎች ዝርዝር ውስጥ መግባት የጀመሩት እንደ አውሮፓውያኑ አቆጣጠር ከ2006 ጀምሮ ነበረ። ውብዓለም በአክራ ያስገኘችው የወርቅ ሜዳሊያ ድልም በሻምፒዮናው የኢትዮጵያ ተሳትፎ ታሪክ 3ኛው ሆኗል። ከዚህ በፊት የተገኙት 2 የወርቅ ሜዳሊያ ድሎች በ2018 የኋልዬ በለጠ በአሳባ ናይጄሪያ፣ በ2024 ስንታየው ማስሬ በዱዋላ ካሜሮን ያስመዘገቡት ነበረ። በ24ኛው የአፍሪካ አትሌቲክስ ሻምፒዮና የወንዶች 20 ኪሎ ሜትር የእርምጃ ፍጻሜ ላይ ከደረጃ 3 ቦታዎች ውስጥ ወርቁንና ነሐሱን ኢትዮጵያ መውሰድ ችላለች። በሴቶቹ ደግሞ ወርቅና 4ኛ ደረጃን ኢትዮጵያ መያዝ የቻለችበት ሆኗል። ይህንን የኢትዮጵያውያኑን ድል ላይክ፣ ሼር፣ ኮሜንት በማድረግ እንድትከታተሉና ለብዙ ሰዎችም እንድታዳርሱ በአክብሮት እንጋብዛችኋለን። ሰላም። Baneta took over. He took advantage of his leap that was not too successful to control the narrative. Now has the script in his hands. He is now dictating it. The final round for them. It is a lap where you will see lots of speed from these athletes. They want to create acres of space. They want to lead that. The bell went up. The remaining lap in the men 3,000 meter steeplechase final. The cheers are getting louder.
This is the stage where legends are made. African distance running. He has attacked the water. He wants to attack the water. And he has attacked the water. And there he leaves. Celebrating already. He is already celebrating because he has this under control. Calm down, he says. Baneta says, calm down, calm down. 8.38. And Al-Hadin Benyazid of Morocco coming in second. Baneta 8.38. Gold for Ethiopia. And Benny Yazid of Morocco, he came second. There's Fitch Samuel in third. Yazid did 8.41, 8 minutes 41 seconds. Baneta 8 minutes 38 seconds. And then Fitch of Ethiopia finished third. So it is Ethiopia 1, Morocco 2, Ethiopia 3, Kenya 4. And Ben, not too long ago. And Zoom the gold winner.